ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ አትላስ ተመልሰናል። አትላስ ኮሪደርን ነው የምንጎበኘው። አትላስ ላይ የሚገርም ፕሮጀክት ነው እየተሰራ የሚገኘው። እንግዲህ እዚህ አካባቢ እንደምታዩት የክፍት ምናልባት የስፖርት ዞን መሰለኝ እዚህ ጋር እየሰሩ የሚገኙት። እንደምትመለከቱት ከዚህ በፊት ስናየው ቤቶች ወይም ደግሞ የተወሰኑ ቪላ ቤቶች ነበሩበት። እኛው ጫፍ ላይ ደግሞ ካፌ ነበረች። ተደጋጋሚ ስላየ ነው ብዙዎቻችሁ እንኳን የምታውቁት ይመስለኛል። በዚህም በግራ በኩል አንድ የቀበሌው የዚህ ወረዳ 3 የመዝናኛ ክበቡ ነበረ። እሱም አካባቢ አሁን ላይ መኪናው በሚያልፍበት ማለት ነው በግራ በኩል እሱም ጋም ሌላ ፈርሶ በሱ ቦታ አሁን የለም። አለፍ ብሎም ክፍት ቦታዎች ኦልሬዲ የተሰሩ ነው። እዚህ ፉድ ዞን የነበረበትም እሱኛውም ፈርሶ ሌላ የፓርኪንግ ኤሪያ እየተደረገ ነው የሚገኘው። እንግዲህ ከጀርባ ደግሞ ከታች ምናልባት ከዚህ መስቀለኛው መንገድ አካባቢ ከዛ ልጀምር ፈልጌ ነበር፣ ግን እዛ አካባቢ በጣም በብዛት ያው እዚህ አካባቢ ደህንነት የሚጠብቁ የፖሊስ አባላት በርካታ እንትኖች ስለተሰማሩ ካሜራ ይዞ ወደዛ መሄድ ያው ስለማይቻል ወይም ደግሞ ልክ ስላልሆነ ከዚህ ጋር የጀመርኩበት ምክንያት ለዛ ነው እንጂ እዛም አካባቢ አረንጓዴ ስፍራ ቦታዎች እየተሰሩ ነው የሚገኙት። የዚህ ወደ ቦሌ ሩዋንዳ ለዚህም ደግሞ ወደ ውሃ ልማት ከዛ ደግሞ ከጀርባ ወደ ኡራኤል ቤተክርስቲያን ወይ ደግሞ ወደ ካሳንቺስ የሚወስድ አቅጣጫ ላይ ማለት ነው። በግራም በቀኝም የሚገራርሙ እንትኖች ነው እየተሰሩ የሚገኙበት። እንግዲህ ፕሮጀክቱ ይሄ አስፋልቱ ኦልሞስት እያለቀ አይነት ነው ያለው። ዛሬ እዚህ አካባቢ ድረስ ያው እንደምታዩት የቆየው አስፋልት ላይ የነበረውን ቆሻሻ እያነሱ ነው የሚገኙት። ከሱ ከኋላ ደግሞ ከነዚህ ከሚያነሱት ጀርባ አስፋልቱን ወይም ደግሞ የዚህ አስፋልት እያነጠፉበት ነው የሚገኘው። እንግዲህ እዚህ ጋር ነው ይሄ ክፍት ቦታ ነው ከዚህ በፊት ፉድ ዞን የነበረበት በዚህ በግራ በኩል ያለው ማለት ነው። በቀኝ በኩል በዚህ ወደ 2000 አበሻ የባህል ምግብ ቤት መግቢያው ነው። እንግዲህ ከእግረኛ መንገዱ ውጪ እንደምታዩት ኦልሬዲ ችግኞችም ተተክለዋል፣ ሳሮችም ተተክለዋል። የመንገድ ዳር አምፖሎቹም አልቋል ኦልሬዲ እነሱ መብራትም ጀምረዋል። ምናልባት እኔ በምሽት ባላሳያችሁ ማለት ነው። የእግረኛ መረማመጃው ላይ ግን የተወሰኑ አንዳንድ ቦታዎች ላይ አሁንም ይሄ ኮንክሪት ያልተሞላበት እሱ እንኳን ብዙ ያክል የሚያስቆይ አይደለም። ከዛ ውጪ ፕሮጀክቱ እንደምታዩት እያጠናቀቁት ነው የሚገኙት። ከፍተኛ ርብርብ እየተደረገ የሚገኘው እንደምትመለከቱት። ያው የዛሬ ጉብኝታችን ወደ ቦሌ ድረስ እንቀጥላለን። ከቦሌ መድኃኔዓለም እስከ ብራስ ድረስ ያለው ያው አስፋልቱ አልቋል። እሱም ለቼለት በቅርብ ቀን ነበር ያየነው። ከትላንት ወዲያ መሰለኝ እሱ ያየነው። ያኛው እየተጠናቀቀ ነው የሚገኘው። ይሄኛውም እንደምትመለከቱት አስፋልቱ ነው ባለፈው እስከ ቦሌ መድኃኔዓለም ነበር ያሳየኋችሁ። ዛሬ እንግዲህ እንቀጥላለን እስከ ቻልነው ድረስ። እንግዲህ አሁን ምንም አይነት መኪና ኦልሬዲ በጀርባው ደግሞ በመንደር ውስጥ ነው የሚያልፉት። እዚህ ሸገር ህንጻ ፊት ለፊት መንደር ውስጥ የቆሙ ሰልፍ አይቻሉ የታክሲ ሰልፍ የሚጠብቁ በፊት አስፋልት ዳር ነበረው ማለት ነው። አሁን ወደ መንደር ገባ ብለው በጀርባ ነው የሚያመሩት። ምናልባት በዚህ በስዊዘርላንድ ኤምባሲ በኩል ሊመጡ ከሆነ አላውቅም። ጀርባ ያለው መንገድ አስፋልት አለ መርገጥ ውስጡም አስፋልት ስለሆነ ያን ያክል ችግር ይችላሉ። እንግዲህ ትናንትና ማታ ነው የደረስኩት፣ ምሽት ላይ ወደ 10 ሰዓት እንደዚህ አካባቢ ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ ጠይቃችኋለሁ። ነባር ቤተሰቦች ሀሳብ አስተያየታችሁን አስቀምጡልኝ። ከተመቻችሁ ደግሞ ላይክ እያደረጋችሁ ጀምሩ። በየቀኑ አዳዲስ ደግሞ ፕሮጀክቶች ስለሆነ የምናየው እንግዲህ እስካሁን ድረስ የመጣነው መንገድ ይሄን ነው። መንገድ ከጀርባ ያለውን ባሳያችሁ ደስ ይለኝ ነበር። በተለይ እዚህ መስቀለኛው መንገድ አካባቢ ያልኳችሁ ማለት ነው። ያው ሌላ ፕሮጀክት የጀነራል ሳረ መኮንን ጎዳና የሚባለው ወይ ደግሞ ከቦሌ ከዚህ ከአትላስ እስከ ቦሌ ሩዋንዳ ድረስ ያለውም እሱም
በተለይ እግረኛ መንገድ ምናምን ተቆፋፍረዋል። እሱ ጋርም ፕሮጀክት አለ። ሁለተኛው ወይ ቺቺን የሚባለው ሰፈር እሱ ላይም እየተሰራ እንደሆነ በእርግጥ እኔ አላየሁትም። ከሌሎች ቪዲዮዎች ግን አይቻለሁኝ። እዛም አካባቢ እየተሰራ ነው የሚገኘው። አንድ ጥያቄዎችም አለ በርግጥ የተለያዩ ጠይቃችሁ ነበር። አንድ ቀን ከሩዋንዳ ተነስተን ወደ ቀጥታ ወደ ውሃ ልማት አድርገን ወደዚህ እሱን ደግሞ የምናየው ይሆናል። እንግዲህ ለዛሬ እዚህኛው ጋር ይህንን ፕሮጀክት ነው የምናየው። ዙሪያው እንደምታዩት ትልልቅ ሆቴሎች እንደዚሁም ደግሞ ሪል ስቴቶች የሚገኙበት ሰፈር ነው። መንገዱ በጣም ጠባብ ነበር። ከዚህ በፊት ብዙዎቻችሁ የምታስታውሱት ይመስለኛል። እኛም ልክ እንደተጀመረ አካባቢ ይህ መሀል ላይ በዚሁ አስፋልት አካፋይ መሀል ላይ ያለ ምንድነው ችግኞች ነበሩበት። ወደ ግራና ወደ ቀኝ ወይም ደግሞ ወደ ላይና ወደ ታች የሚሄዱ መንገዶች አካፋይ ነበሩ። የመንገድ አካፋይ ማለት ነው። እሱን አንስተውት የተወሰነ ሰፋ ሰፋ አድርጎታል። ምናልባት ከሰፈሩ ትልቅ የቢዝነስ አካባቢ እንደሚሆኑ እንደገና ደግሞ እዚህ አካባቢ ትንሽ ወረድ እንዳላችሁ ደግሞ ቦሌ መድኃኒዓለም ቤተክርስቲያንም አለ። የተለያዩ በዓሎች በሚኖሩ ወቅት በስራው መውጫ ሰዓት ደግሞ በጣም የሚጨናነቅ አይነት ሰፈር ነው የነበረው። እንግዲህ ከአሁን በኋላ እሱን ያለን ችግር በደንብ አድርጎ የሚያቃልል አይነት ፕሮጀክት እንደሚሆን ጥርጥር አይኖረውም። ኦልሬዲ ለመኪና ለዚሁ ኮንስትራክሽን ላይ ለሚሰሩት ካልሆነ በስተቀር እንኳን መኪና ለሳይክልም ማለፍ አይቻልም። ታች እንዳየሁት ወረደ ብዬ ወደ ዜድና ሞል አካባቢ ልደርስ ስል እያየሁኝ ነበር። አንድ ሳይክሎች ሊገቡ ሲሉ ያው እንዲህ እስኪጠናቀቅ ድረስ ማለት ነው ያቋርጧቸዋል። ምናልባት ከዚህ ወደዛ ለመሻገር ከመንደር ወደ መንደር ካልሆነ በስተቀር እንግዲህ ፕሮጀክቱ እስከ አትላስ ድረስ ነው የኛው ከቦሌ ብራስ እስከ አትላስ ጋር ደግሞ ያው ሌላ ግዙፍ ፕሮጀክት እንዳለ ይታወቃል። የዚህ የፒኮክ ዙሪያው ማለት ነው። በቀኝ በኩልም የዚህ የኡራኤል ጀርባ ያለው የወንዝ ዳር ልማት እሱን ጀምረውታል። አስፋልት ዳር በተለይ ከዛ ለፍ ብሎ ያለው እዚህ ኡራኤል ጀምሮ ያለው የመንገዱ በተለይ በፊት ኦልሬዲ የተጠናቀቀ ቀድሞ የሰሩት ስለሆነ እንግዲህ ከቦሌ እስከ ኡራኤል ቤተክርስቲያን ድረስ 2 ኪሎ ሜትር ነው። በፊት ከነበረበት አንጻር የተሻለ ስማርት ሲቲ የማድረግ አላማ ነው የነበረው። እንግዲህ የህፃናት መጫወቻን ጨምሮ የአረንጓዴ ስፍራ እንዲሁም ደግሞ የፓርኪንግ ቦታዎች ፐብሊክ ስፔስ የሚባሉት ምንድነው? እነዚህ ህዝብ እንደ ማረፊያ ቦታ ሊሆኑ የሚችሉ ማለት ነው። ለእነሱ አይነት ነገሮች ናቸው። ተጨማሪ ደግሞ ከዋናው መንገድ ባሻገር የሚሰሩት ማለት ነው። እንግዲህ ወደ ሸገር ሲቲ እየተዳረስን ነው የምንገኘው። ይህ ከሱ ወደዚህ በኩል ያለው አፓርትመንት እና ሪል ስቴቶች ናቸው በብዛት እዚህ አካባቢ በብዛት አሉ። ስክሪን የተገጠመበት አንደኛው እሱ ነው። ሁለተኛው አለፍ ብሎ ያለው ተመሳሳይ ነው። ከዛ ውጭ ሆቴሎችም አሉ። ያው ምናልባት ለንግድም እንደዚሁም ደግሞ አንዳንድ ሪል ስቴቶች እንደዛ ነው የሚያደርጉት። ፊት ለፊት ያለውን ለንግድ ያደርጉና በስተጀርባ ያለውን ደግሞ ለመኖሪያ በሽያጭ መልክ ስለሚሸጡ የሚክስድ ዩዝ ማለት ነው።
ዙሪያው እንደምታዩት በህንፃ እና በዙሪያው ትልልቅ ስቴቶች የተሸፈነ ሰፈር ነው። ሌላው እንግዲህ ኤድና ሞል ጋር ስንደርስ ኤድና ሞል በስተጀርባ ወይም ደግሞ እስከ ፍሬንድሺፕ የሚወስደው መንገድ እሱኛውም እንግዲህ ኮሪደር እየተሰራ ነው የሚገኘው። እዛም እንዳለ ተቆፋፍሯል። በተለይ ዳርዳሩ ለዚህ እግረኛ መንገዱ ጠባብ ነበር ከዚህ በፊት ምናልባት ብዙዎቻችሁ የምታውቁት ይመስለኛል። ለዛም መሰለኝ ተቸግረው ወደ አንድ አቅጣጫ ብቻ አድርገውት ነበር። ከዚህ ከኤድና ሞል ወደ ፍሬንድሺፕ ለመኪና ማለት ነው። በፊት ወደ ሁለቱም አቅጣጫ ነበር የሚሰራው። አሁን ወደ አንድ አቅጣጫ ተደርጎ ነበር። አሁን ደግሞ እንግዲህ ኮሪደር ጀምሮታል። አሁን እንግዲህ መፍትሄ የሚያገኝ ይመስለኛል። ግን ያው ትልልቅ ህንፃዎች እና ትልልቅ ሆቴሎች ያሉበት ስለሆነ ምናልባት በሚፈልጉት መጠንና ባሰቡት ልክ ላያሰፉት ይችላሉ እንጂ እንግዲህ እዛ አካባቢ ኤምባሲዎችም የሚገኙበት ሰፈር እንደሆነ ይታወቃል። አንድ አረብ ሬስቶራንት ነበረ ወረድ እንዳላችሁ ወደ ከዚህ ሳሮ ማሪያ ሆቴል አካባቢ ጋር ማለት ነው። እሱም ፈርሶ አይቻልም። አንዳንድ እንትኖች እየፈረሱ ነው። ምናልባት እዛም ለፓርኪንግ ቦታ ሊሆን ይችላል እንደዛ የሚያደርጉት። እንግዲህ ተሻግሬ ያለሁኝ አደባባዩን ያው ቅድም እንዳልኳችሁ ብዙ የፖሊስና የደህንነት አባላት ስራ ላይ በሚሆኑበት ወይም ደግሞ በብዛት የሚገኙበት አካባቢ ጋር መቅረጽ ትንሽ ጥሩ ስላልሆነ እያቋረጥኩ ነው ማድረገው። እዛ አካባቢ እነሱ ያሉበት ስደርስ መልሼ እንትን እያልኩኝ ማለት ነው። ስለዚህ እንግዲህ አልፈን ወደ ኤድና ሞልን ትንሽ አለፍ ብዬ ጀመር ያለሁኝ ወደ ማፊ ሲቲ ሞል አካባቢ እየተጠጋን ነው የምንገኘው። እንግዲህ ከዚህ በኋላ ያለው አብዛኛው እንዲህ ነው የሚሰራ አይነት እንትን አታዩም። ወደ ታች የፓርኪንግ ስፍራዎች የሚሰሩ ካልሆኑ በስተቀር እንደምታውቁት አስፋልቱ ኦልሬዲ መች ከትናንት ወዲያ እንዳየ ነው አስፋልቱን ሰርተውታል። አንዳንድ ክፍት ቦታዎች ወይ ደግሞ ለዚህ ለፓርኪንግ ቦታ እንደዚሁም ደግሞ ለታክሲ ስቴሽን ወደ ታች አካባቢ በተለይ ወደ ብራስ ጋር የሚሰሩት ቦታ አለ። እንዲሁም ደግሞ እነዚህ ቦሌ መድኃኒዓለም ታችኛው በር ወይም ደግሞ የማላዊ ኤምባሲ ያለበት ጋር እዛ ጋርም እየተሰራ ነው የሚገኘው። እነሱን እያየን በቀጥታ ወደ ጉዟችንን እስከ ቦሌ ብራስ ድረስ እናደርጋለን ማለት ነው። የእግረኛው እንደምታዩት ቦሌን ሳይሆን መገናኛን እየመሰለ ነው። በእርግጥ የስራ ሰዓት መውጫ አልደረሰም፣ ግን ወደ 11 ሰዓት እየተጠጋ ነው የሚገኘው። ከ10 ሰዓት በኋላ ነበር እኔ ሪከርድ ማድረግ የጀመርኩት። ታክሲ ስለሌለ ወክ አንዳንዴ አሪፍ ነው ወክ ማድረጉ። እንግዲህ ብርሃን ያደሬ ሞል ጋር ደርሻለሁኝ። እንግዲህ ትላንትና የቤላን ወንዝ ዳር ልማት ነበር ያየነው። ቤላ አካባቢ የተሰራ የሚገኘው ማለት ነው። ዛሬ ከወንዝ ዳር ወጥተን ወደ ኮሪደር ነው የተመለስነው። ምናልባት እንግዲህ የታያችሁ ከሆነ እስካሁን ያለፍነው መንገድ ይህንን ነው የሚመስለው እስከ አለምነሽ ፕላዛ እንግዲህ ወደ ቀነኒሳ ሆቴል
ደርሰናል። ወይ ደግሞ ሳሮ ማሪያ ሆቴል ወደፊቱ ማለት ነው። እንኳን ምንም ስራ ስላልጀመረ በማላዊ ኤምባሲ አድርገን በቀጥታ ተሻግረን ወደ ቦሌ ብራስ ነው የዛሬ ጉብኝታችን የሚሆነው። ኦልሬዲ ከትላንትና ወዲያ ያልኳችሁ ስለሆነ ከዚህ በኋላ በድምጽ የምላችሁ አዲስ ነገር አይኖረኝም። ግን ድባቡን እያየን አብረን በምስል እንቀጥላለን። በድምጽ እኔ እዚሁ ጋር አቆማለሁ። እስከዛሬው ድረስ እንድታዩት እጋብዛለሁ። ሰብስክራይብ ያላደረጋችሁ ድጋሚ ላስታውሳችሁ፣ ሀሳብ አስተያየታችሁን አስቀምጡ ኮመንት ላይ። ነገ ደግሞ ሌላ ፕሮጀክት ምን ጎበኝ ይሆናል። እስከዛ መልካም ጊዜ እንዲሆን እመኛለሁ። ቻው። निकल के आना बिना कैसे छूटेगा। बॉडी जो अभी डिस्टर्ब हो गई ना, डिस्टर्ब नहीं छोड़ेगा, ज़्यादा पिएगा। वही हुआ अभी वो न्यू इंडिया गया वो तब तक पहले मैं दोस्त बन गए थे, मैं पहले जैसे दोस्त बन गया, मैं पहले छोड़ा सबसे पहले उनके हर चीज़ याद मत शाम तक काम में पूरा काम में ये फोन और फिर क्यों नजर किए
फेंकने में आएंगे तो शाम को शाम का 10 बजे आएंगे शाम को Genau, seid ihr lecker?
ከዚህ ወዲህ